እዚህ ጫካ ጥቅጥቅ ያለው ጫካ ውስጥ ነው የአቡነ ሙሴ ገዳም የሚገኘው። በዚህ ገደል አንድ የ10 ዓመት ወጣት በዚህ ወድቆ ጠፍቶ የት ሄዶ ነው እየተባለ ሲፈለግ ሊገኝ አልቻለም። ድንግል ባልበል አየዋርል ካሜራ ባንገት መያዝ ነው የጠቀመ በታችን እውነት ነው። ነብር አለ ደግሞ ምርሶ ባይኖት ቆይተዋል አይደል? በዚህ ጸበል በጣም በርካቶች ተፈውሰዋል። እኛም ደግሞ ይህንን ጸበል ተጠመቁ ያድናል ይፈውሳል። ከ10 ዓመት በላይ እህል በልቶ ማያውቁ እንጀራ በልቶ ማያውቁ ቅዱሳን አጽም ነው። እንደምታዩት አልፈረሰም እንዴ? ጥርሳቸው እኮ ነው። ችግራችን መቼም ተነግሮ አያልቅም። በርበሬ እንኳን እንዳንተክል መሬት የለም፣ ድንጋያማ ነው። አንድ ኩንታል በርበሬ ትመጣለች፣ 2 ሰንበት አትቆይ። ችግራችን በጣም ከፍተኛ ነው ማለት ነው። አንደኛ ረሃብ ነው፣ ገደል ነው። እዚህ ውስጥ እንግዲህ ነው ያለነው ተቀብረን ማለት ዝም ብለን ማለት ነው። ዙሪያውን እባቡ፣ ነብሩ፣ ዘንዶው፣ ጊንጡ ወዘተ እየኖርን ነው። የጫካውንም ባህር የተለማምደ ነው እየኖርን ነው። ነገር ግን ረሃቡን መቋቋምና መለማመድ አንችልም። ረሃብም አለ፣ የባት እጥረት አለ። በአንድ ባት 3 4 እስከ 5 ድረስ ነው የምንኖረው። ሽሮ ለመብላት እንኳን በመልኩ በርበሬ ምናምን ለማገናኘት አቅቶናል። ሽሮን ለመግዛትም አልቻልንም። ቦታ ምናምን የለውም። አትክልት ራሱ ለማልማት ጦጣዋሽ ኮኮ ራሱ ከባድ ነው። እመቤቴ ማርያም እለምንሻለሁ በልቅሶ በዋይታ ፊትሽ ወድቄያለሁ። ወደ ቃና ዘገሊላ የምናደርገው ጉዞ እንደቀጠለ ነው። ከደሴ ዳውንት ኩርባ 150 ኪሎ ሜትር ከተጓዝን በኋላ ከኩርባ ወይም የዳውንት ወረዳ ዋና ከተማ ከእርሱ እስከ ገዳሙ እስከ አቡነ ሙሴ ገዳም 15 ኪሎ ሜትር ነው። እንግዲህ የዚህን 15 ኪሎ ሜትር ግማሽ የሚሆነውን በመኪና መጣን፣ ግማሽ የሚሆነውን ደግሞ በእግራችን እየተጓዝን ነው። በዚህ ላይ ፀሐይ እየገባች ነው። ከፀሐዩ መግባት ጋር ተደማምሮ ለአካባቢው ልዩ ግርማ ሞገስን አልብሶታል። እዚህ ጫካ ጥቅጥቅ ያለው ጫካ ውስጥ ነው የአቡነ ሙሴ ገዳም የሚገኘው። አቡነ ሙሴ ቀደም ብዬ እንደነገርኳችሁ የእመቤታችን ቅድስት ድንግል ማርያም በቃና ዘገሊላ የተገኘችበት ሰርግ የዛ ውጤት ናቸው አቡነ ሙሴ። ስለዚህ እሳቸውን ለማየት ነው የምንሄደው እና ወደ ቃና መንደር ነው ጎራ የምንለው ማለት ነው። በዛ የቃና ሰርግ ላይ ጌታችን ተገኝቷል፣ ሐዋርያት ተገኝቷል፣ እመቤታችን ተገኝተዋል። የቃና ሰርግ ስሙ የሚጠራው ብዙ ጊዜ የዮሐንስ ወንጌል ምዕራፍ 2 እንደምታዩት ዶኪማስ ነው። ነገር ግን ዶኪማስ የሴት ልጁ ሰርግ ነው የደገሰው በዛ ሰዓት ላይ ማለት ነው። ሴት ልጁ ደግሞ ጵርስቅላ ትባላለች። ጵርስቅላ ሌላ ስሟ ሶሊያና ማርያም ትባላለች እና ያገባችው ደግሞ ዮስጦስ ነው። ስለዚህ ዮስጦስና ጵርስቅላ ተጋብተው እመቤታችን የተገኘችበት ሰርግ ማንን ወለዱ? አቡነ ሙሴን። አቡነ ሙሴ ደግሞ ወደ ግብጽ ሄደው በግብጽ 40 ዓመት ነግሰዋል። ብዙ ታሪክ አለው። የገዳሙን አበመኔት ገዳማውያኑን እንጠይቃቸዋለን፣ እናገኛቸዋለን። ጉዟችን እጅግ ያማረ ነው፣ የተዋበ ነው። ተከተሉን። አይዞህ አባት
ድንግል ባል በል አየው አይደል ካሜራ ባንገት መያዝ ነው የጠቀመ። በነገራችን ላይ የገዳም በአራተኛው ክፍለ ዘመን ከተመሰረተ በኋላ ግራኝ አህመድ መነኮሳቱን ጨፍጭፏቸዋል። እነሱም ሰማዕትነት አያመልጣችሁ እያሉ መነኮሳቱ ወደዚያው እየሄዱ ተሰውተዋል ማለት ነው። መነኮሳቱ ተገድለዋል እና ለረጅም ጊዜ ገዳሙ ጠፍቶ ነው የኖረው። እንግዲህ በ2006 ዓመተ ምህረት ነው እንደገና ገዳሙ ፍልፍሉ ዋሻው ታድሶ አገልግሎት መስጠት የጀመረው ማለት ነው። በዚህ ገደል ዝንጀሮ ይጠበቃል ብለን አፋፍ ላይ አንድ በጊዜው የ15 አካባቢ እድሜ የሚሆን ወጣት በዚህ ወድቆ ጠፍቶ የት ሄዶ ነው እየተባለ ሲፈለግ ሊገኝ አልቻለም። ምናልባት በዚህ ካለ ተብሎ ሲመጣ ጫካ ውስጥ ወድቆ ተገኘ። ከላይ ወርዶ ማለት ነው። በነገራችን ላይ ይሄን መንገድ አንጠቀመው ነበር። የመኪና መንገዱን እናሰራለን ብለን ከተጀመረ በኋላ ያኛው መንገድ ስለደፋፈነው ገደል ስለሰራው ነው በዛኛው ነበር ተለዋጭ መንገድ። ይሄን ተለዋጭ መንገድ አድርገነውና የዛን ጊዜ በዚህ ሰው ስለማይመጣ ማያት አልቻለም። መጨረሻ ላይ ሲፈልግ በዚህ ማታ 2 ሰዓት ላይ ተገኘ። እሪ ተባለ፣ ጫጫት ተፈጠረ። ምንድነው ለነኛም ገለጥ ነው ሲንገል ወርቆ ነው ምንም አይነጋገርም። ነገር ግን ያው እመቤታችን ጠብቀው ሰዎቹን ለእመቤታችን ቅርብ የሆኑ ሰዎች ነበሩ። እንደዛው እንደ እግዚአብሔር ያው ምንም ሳይሆን ከተወሰነ ጊዜ በኋላ ያው ነቃ ማለት ነው። አባታችን አቤት እንደምን አደሩ? እግዚአብሔር ይመስገን። እንደምን አደሩ? ይበረታሉ? በቸርነቱ እግዚአብሔር ይመስገን። ያው እንግዲህ ሌሊቱን ስለ ጅብ እባብና ነብር ስናወራ አድረን በህልማችን መጣ። እኔ በተለይ ማታ ለዋሽንት መውጣት በጣም ነው የፈራሁት። ብዙ ጊዜ ሲመሽ ስለ እባብ፣ ስለ ጅብ፣ ስለ ነብር ሲወራ እንትን ያደርጋልና ቃል ኪዳኑን ግን እያሰብኩት ነበርና እስቲ ንገሩኝ። እባብ ምንም ሰው ነክቶ አያውቅም አሉኝ። ጅብም ሰው ነክቶ አያውቅም፣ ነብርም ሰው ነክቶ አያውቅም። እስቲ ስለ ሶስቱ ንገሩኝ እስቲ፣ ስለዚህ ቦታና ስለ እባብ፣ ስለ ጅብና ስለ ነብር። ያው ምንድነው ስለ አውሬ ብለን እናንተው ጠቅላላ አድርገን ስለ አራዊት አባታችን አቡነ ሙሴ በግብጽ አንስታት ነክሰው ሳለ በዛን ወቅት አራዊትን እያደኑ ጫካዎችን ነፃ እያደረጉ አብያተ ክርስቲያናትን ያንጹ ነበር እና በዛን ወቅት ሶበ በዲአት የሚባል አንድ ከባድ አውሬ አግኝተው ነበር። ሶበ በዲአት እሱ አውሬ እንደ ሰው አይን፣ እጅ፣ ጆሮ ያለው እንደ አንበሳ ጋማ ያለው እንደ እግሩ እንደ ዝሆን ያለ የሚያስፈራ ነው። ብቻ ህብሩ የሚያስፈራ እና እሱን አውሬ ያው ወታደሮቹን ፈሩ ሲያዩት ማለት ነው። በጣም የሚያስፈራ ነውና አውሬው ቀስት ሁሉ ይይዛል። እየነደፈው ጦር እየያዘ እየወጋ ነው የሚበላቸውና ዳሴ ቤቱ ከተጠናቀቀ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ ቃል ኪዳን ሰጣቸው። ስምን የጠራ መታሰቢያ ያደረገ አንተ ያነስካችን ያተርፈን ተሳለመ በቦታ ያንተ መታሰቢያ በተደረገበት ቦታ ተናካሽ አውሬ እባብም ቢሆን ጊንጥም ቢሆን ዘንዶም ቢሆን አይበላም፣ መርዙም አይሰራም ብሎ እግዚአብሔር ቃል ኪዳን ሰጣቸው። ከዛ የተነሳ እዚህ ቦታ ላይ እባብ አይበላም። የሚገርም ነው። ቢበላም መርዙ ምንም አይነት ጉዳት አያመጣም በፍጹም። ሰው መድኃኒትም ሐኪም ሄዶም ተደርጎለትም አያውቅም። በላም ሲባልም ሰምተንም አናውቅም። እባብ ግን አለው ተወስሎ ተካው ያው ግዴታ ለአውሬ ምቹ ነው እንቅስቃሴው። ስለዚህ ከዛ የተነሳ ነውና ነብርም ማንም በማንም ሰው ላይ ገሌን በላው ተብሎ አይታወቅም። ሪል ግን አባታችን እውነት ነው ነብር አለ ለመሰሉት እንደዛ ምሎት ኢትዮጵያ ውስጥ ነብር የለም ስለሚሉ ነው። እንግዲህ የሰዎች አመለካከት ነብር የለም ብለው የሚያምኑ ሰዎች አሉ።
እኛ ደግሞ በገድለ ቅዱሳን እንደቆየን በኢትዮጵያ ላይ ነብር አለ። ደግሞ ምርሶ ባይኖት ቆይ ተባላል። ምን እናሳደስ እነሱ አቦ ሸማኔ ነው ማነው ይሄ አነር ነው ምናምን እንዴት አነር እንደዛ ነው እንዴ? ስለዚህ ነብር በስርዓት አለ። ብዙ ነብር አለ እዚህ በጣም ይሄ ላይ ራሱ ወደዛ ጥብቅም ስለሆነ ወደዛ ምንም ማንም አይገባም። በተለይ በቤተክርስቲያን ራስኪ ማንም ወፍ ካልሆነ በስተቀር ሰው ዘር አይለውም። በነብር ነው የሚጠብቀው። ስለዚህ ዙሪያው ነብር ነው። ምንም ጥያቄ የለውም። አካባቢው ማህበረሰብ እንድትጠይቅ የሚናገረው ነው። የወርቻቸው ጠጋ ካሉ እዛው ነው የሚያስቀራቸው። እዛ ማዶ የምናየው ተራራ እንዳየሁት ገዳሙ በተራራ የተከበበ ነውና ይሄ ተራራ ምንድን ነው ስሙ? እዚህ ፊት ለፊታችን የምናየው ሃሌሉያ የሚባል ተራራ ነው። ሃሌሉያ የተባለው በዛ ቦታ ላይ ዳፊን የሚባል ዘንዶ ለ15 ዓመት ሲገዛ ነበር። ዳፊን ሲገዛ ነበር። ዳውንትን እየተመለከ ማለት ነው። እንደ ቢሩት ሰው እንደ ቢሩታዊ ሀገር ጊዮርጊስ እንዳዳናት ማለት ነው። ሰው እየተገበረለት የነበረ አውሬ ነው። እሱን አባታችን አቡነ ሙሴ መተው ጸልየው የእግዚአብሔር መልአክ ከሰማይ መጥቶ መብረቅ አውርዶ ሰንጥቆት ካጠፋላቸው በኋላ ብቅ ሲሉ ይችን ቦታቸውን አዩት ማለት ነው። በአይነ ልቦናቸው ያስባስበ ነበር። በአይነ ህሊናቸው ያዋታል የት እንደሆነ ግን አያውቁም። ስለዚህ ሃሌሉያ ብለው እቺ ናት አይደል? አዎ ሃሌሉያ ብለው አመሰገኑ። ስለዚህ ያ ቦታ ሃሌሉያ ተብሎ ይጠራል አካባቢው ማለት ነው። ዘንዶ የነበረበት ቦታ በራሱ ተሰንጥቋል። ገደሉ አብሮ እስካሁን ድረስ የገደሉ ስንጣቂ ያለ ማንም ሰው ያውቀዋል ማለት ነው። እንግዲህ እዚች ሸረፍ ያለችው ተራራ ላይ ከላይም ተራራ በዝም ተራራ ነው ዝቅ ያለችው ቦታ ላይ ግሃ ማርያም ትባላለች። የአቡነ ሙሴ የፈለፈሏት ዋሻ ቤት የትኛው ማለት ነው? በዚህ ተራራና በዛ ተራራ መካከል ያለችው ዝቅ ያለችው ቦታ ላይ ስንጥቃቷ ማለት ነው። እዛ ላይ ግሃ ማርያም ትባላለች። ግሃ ማርያም የእመቤታችን የክርስቲያናት ፍልፍል ዋሻ ናት። በዚህ በጋራ ወደዛ ደግሞ ጠርጠሪያት ትባላለች። ጠርጠሪያት የተባለው ግቢቱ ከዚህ ተነስታ እዛኛው ቦታ ጫካ ሄዳ ስለነበረ እሳቸው ለስራ ሲሄዱ ከዛ ወታ ሰደች ጠረጠረች ሲባል ጠርጠሪያት ትባላለች። ቁስቋም ቤተክርስቲያን ነች ዋሻ እና የአካባቢው ከዚህ ጋራ ተነጻጻሪ ተከታታይ ነው። አባታችን አቤት። ይሄ ጸበል አሁን ከምን በሽታ ፈውሷል? እንደው እስካሁን ድረስ ካለው ምስክርነት ከልዩ ልዩ ደዌ ከሚጥላቸው ይሄ ያው ድቅ የሚባል በሽታ አለ አይደል? ከሱ ተፈወሱ አሉ። ይሄ ደግሞ መተት ቤታቸውን በዛር በምን ተመቱት በመናፍስት የተያዙትን እነሱን ሁሉ ይፈውሳል። ከልዩ ልዩ እህል መብላት የማይችሉ እንጀራ ከ10 ዓመት በላይ እንኳን በልተው የማያውቁ ሰዎች የተፈወሱ ሰዎች አሉ። በቦታው በእምነታቸው ከ10 ዓመት በላይ እህል በልተው የማያውቁ እንጀራ በልተው የማያውቁ እዚህ መጥተው ድነው ይሄዳሉ። እንደሌላ ቦታ ግን ግርግር የጸበል ጃጋቴ ዝግነው ጸበል እና እንደሌላው በመቶ ሺህ በሺህ የሚቆጠር ጸበልተኛ የለም። እንደ አንድ አይነት ታሪክ ከርቀት የሚመጡ ታሪኩን የሰሙ ሰዎች ናቸው የሚመጡት። ጆሮዬ ላኪም አዲያለኝ ደሞ እያንቀጠቀጠኝ አሁንስ ለውጥ አለው። መቼም ከትናንት ወዲህ ጥቂት እጄ ነው እንጂ አንገቴና ምላሴ መቁመጥ ስንቀጠቀጥ አሁን እንደው መቼም ዛሬ ምላሴን ገና ነኝ፣ አንገቴን እጄ ነው። ስንት ዓመት ሆት ነው? 68 ዓመት ሊሆነኝ ነው። እግዚአብሔር ይመስገን። አይዞት በርቱ። ምንድን ነው የሚያደርገው? ተሞገቦት እንደ ቁምት አሁን መጠመቅ ጀምረዋል። ጸበል ገና ዛሬ ነው የሚጠመቁት። ስለ አቡነ ሙሴ ገዳም ጸሎት ጸበል ሰምተው ነው የመጡት አይደለ? እዚህ ነው አካባቢ ነው አሪት። አይሆንም
እዚህ ካሁን በፊት እዚህ ተጠምቀው ይዳኑ አሉ? አዎ አይዞት፣ እግዚአብሔር ምሕረቱን ያምጣሉት። ዳውንት የሚገኘው የአቡነ ሙሴ ጸበል ጋ ነው ያለ ነው። በዚህ ጸበል በጣም በርካቶች ተፈውሰዋል። የአካባቢው ገበሬዎች ቀደም ሲል ምስክርነት እየሰጡ ነበር። እኛም ደግሞ ይህንን ጸበል ተጠመቁ፣ ያድናል፣ ይፈውሳል ብሎ መናገር ብቻ ሳይሆን እኛም ተጠምቀን ማሳየት አለብን። በየሄድንበት ሁሉ በገዳማት ሁሉ እንጠመቃለን። ብዙ በረከት ነው ያለው። ውሏችን እንደቀጠለ ነው። የዚህ ታላቅ ገዳም አበመኔት አባ ዮሴፍ ከኛ ጋር ናቸው። ድንቃ ድንቅ ነገሮችን እየነገሩን ነው። ጻድቁ አባታችን አቡነ ሙሴ ወደ ኢትዮጵያ የመጡት በ4ኛው ክፍለ ዘመን ነው። ይህንን ፍልፍል ዋሻ 7 ቤተ መቅደስ ያነጹት መስከረም 20 ነው። መስከረም 20 አንጸው መስከረም 21 አስመርቀውታል። አይገርማችሁም? 7 ቤተ መቅደስ በ3 ሰዓት የሰሩት ድንቅ አባት የት ነው ያሉት ብትሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መሆኑን ስትሰሙስ አትገረሙም? ይህ ገድላቸው ላይ ተጽፎ ይገኛል። አሁን ወደ ውስጥ ሊያስጎበኙን ነው፣ ሊያስገቡን ነውና ውስጧ ስንት ሜትር ናት? የቤተ ክርስቲያኑ ክፍል ብቻ ውስጥ ለውስጥ 55 ሜትር ነው። 33 ምሰሶዎች ያሉት ነው። በስመ አብ። የውጭ መግቢያ በር 5 መግቢያ በር አለው የቤተ ክርስቲያን። ይሄ ዋናው መግቢያ በር ነው፣ የወንዶች መግቢያ በር ነው። ይሄኛው ዋና የወንዶች መግቢያ በር ነው። እሺ። በዚህኛው በኩል በቆርቆሮ የታጠረው የምስራቅ መግቢያ በር ነው። እሺ። ቀጥሎ ይሄ ጠቆር ብሎ የምናየው ቤተልሔም ነው። ፀሐይም ዝናብም አይገባበትም። ይሄኛው የምታዩት ማለት ነው። እንዴ ክፍት አይደል እንዴ? እንዴት አይገባም? አይገባ ጭራሽ ዝናብ አይገባም። እዛ ልክ እንደ አቡነ አሮን ገዳም ማለት እኮ ነው። አዎ የአቡነ አሮን ከላይ ነው ጣራው። ይሄኛው ደግሞ ከጎን ነው። ፀሐይም ዝናብም አይገባም፣ አይደርስም። ፀሐይም አይደርስበትም። የእመቤታችን የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የኪዳነ ምሕረት፣ የቅዱስ መድኃኔዓለም የአባታችን የአቡነ ሙሴ ቤተ መቅደስን በዚህኛው ክፍል ውስጥ ነው የምናገኘው። የቅዱስ ጊዮርጊስ በር መግቢያ ደግሞ በደረቀው ጽል ወደዛ ለብቻው ነው ወዳ ነው። በውጭ 2 በር አለ፣ የሴቶችና ወንዶች መግቢያ በር። በውስጥ ለውስጥ ደግሞ የሚያገናኛል። አሁን ቅዳሴ ሲገባ ቤተ ጊዮርጊስ በውጭ አይደለም ስጋው ደግሞ የሚሄደው ወደ ውጭ በጣም በውስጥ ነው የሚሄደው። እኛ ጋር መሳይተ እግዚአብሔርን ይዘው ወደ ቤተ መቅደሱ ሲገቡ መሰው ተሸክመው ሲገቡ በውጭ አይወጡም። ውስጥ ለውስጥ መገልገያ መንገድ ሰርተውለታል። 4 ነው ያስቆጠሩኝ። አንደኛው ማን ነው? ምንኛው ነው በሩ? አንደኛው በር ይሄ ነው አሉኝ። ይሄኛው ወደ 6 ቤተ መቅደሶች አሉ። በር ይላል። እዚህ ውስጥ ስንገባ ወንዶች በዚህ ይገባሉ፣ ሴቶች በዛ ይገባሉ። ሌላኛው በር ደግሞ በወዳኛው በኩል ደግሞ አሁንም ራሱን ችሎ ቅዱስ ጊዮርጊስ የሴቶች መግቢያ በር አለ፣ የወንዶች መግቢያ በር አለ። መግባት የማይችለው ለምሳሌ ህልመ ሌሊት የመታው የወር አበባ ያለባት እንደዚህ አለ። የገዳም ህግ ግድ ነው። ይሄ ህግ ቤተክርስቲያን ነው። ይሄ የቤተክርስቲያኗ አጠቃላይ የሆነ ህግ ነው። ስለዚህ አንድ ሰው የመንጻት 24 ሰዓት ሲሞላው ድረስ ከቤተክርስቲያን ይከለከላል ማለት ነው። ይሄ ግልጽ ነው። ይሄ ነገር ከሌለባቸው ልጆች ውጭ ወደ ውስጥ መግባት እንችላለን ማለት ነው። ቤተክርስቲያን አንድ ልጅ እሺ ይውሰዱ። ኮከበ ገዳም ገባሬ መንክራት አቡነ ሙሴ በ3 ሰዓት 7 ቤተ መቅደስን ያነጹ ታላቅ ጻድቅ አባት 7 ቤተ መቅደስን አንጸው ከአንድ አለት ላይ ፈልፍለው
ለዚህ አብቅተውታል። የቃና ሙሽሮች የልጅ ልጅ ይህንን ይመስላሉ። ብፁዕ አቡነ ሙሴ ገድላቸው ድንቅ ነው። ተአምራቸው ልዩ ነው። እያንዳንዱን መቅደስ እናሳያችኋለን። እንግዲህ ይሄ ቅኔ ማህሌት ነው። በአፄ ገብረ መስቀል ዘመነ መንግስት 300 መዘምራን አፄ ገብረ መስቀል ሰርቶላቸው ነበር፣ ለዚህ ቦታ መዘምራን ማለት ነው። ስለዚህ በዛን ጊዜ ይሄ ያለንበት ቤዛ ኩሉ ዓለም ይባልበት ነበረ። የልደት ጊዜ ላሊበላ ላይ የምናየው ስርዓት ማለት ነው። በሁለተኛ ደረጃ መስከረም 4 ወተቀበለው ወላቡነ ሙሴ አበው ኢየሩሳሌም ሰማያዊት እያሉ ሊቃውንተ ቤተክርስቲያን ከላይ ከተራራው ላይ ዘከፍ ያለው ቦታ ላይ አሚጋራ ይባላል። እንግዲህ ስሙ ትርጓሜ እስካሁን ማግኘት አልቻለም። የላይኛው ቦታ እኔ የቆምኩበት እሱ አሚጋራ ይባላል። አሚጋራ በሌላ በኩል ደግሞ ቆመ ብእሲ ይባላል። እንግዲህ ወንዶች ወይም ሰዎች መጥተው የሚቆሙበት ቦታ ነው። በዋናነት ግን እንዳልኳችሁ እሱን አገልግሎት ይሰጥ ነበረ። በሌላው መልኩ ደግሞ ወደ ቤተ ጊዮርጊስ ቅዳሴ በምንገባበት ሰዓት ከምስራቅ ተነስተን እሱ መንገድ እያመራ ቤተ ጊዮርጊስ ነው ወስዶ የሚከተል። በመሃል አጽመ ቅዱሳን መከማቻ ቦታ አለ። ቅዱሳን መካነ ቅዱሳን የምንለው ምዕራፈ ቅዱሳን የምንለው ቦታ አለ። በዛ ወደዛ የሚወስድ ነው። እንግዲህ እሱን እየሄድን እናየዋለን። ይሄ እንዳጠቃላይ የስድስቱ ቅኔ ማህሌት አገልግሎት የሚሰጥ ማህሌት ነው። እንግዲህ በዚህ በፊት ለፊት የእመቤታችን ቤተ መቅደስ ነው። በዚህ በኩል የቅድስት ኪዳነ ምሕረትና የቅዱስ ገብርኤልን ቤተ መቅደስ እናያለን። በዚህኛው በኩል ደግሞ የቅዱስ ሚካኤል አለ። በዛኛው በኩል የጻድቁ የአባታችን የአቡነ ሙሴ መካነ መቃብራቸው ያለበት ነው። በቀጥሎ የመድኃኔዓለም ቤተ መቅደስ አለ ማለት ነው። ከአንድ ፍልፍል ዋሻ 7 ቤተ መቅደስን ያነጹት በአጠቃላይ በኢትዮጵያ ምድር ከ500 በላይ ፍልፍል አብያተ ክርስቲያናትን ፍልፍል ዋሻዎችን ያነጹት አቡነ ሙሴ እዚህ ከአንድ ፍልፍል ዋሻ ላይ 7 መቅደሶችን አንጸዋል። ይህ የምንገኝበት ቦታ ደግሞ ምዕራፈ ቅዱሳን እንለዋለን። የአባቶቻችን የቅዱሳኑ ማረፊያ ቦታ ነው። እንግዲህ እንደምንመለከተው እዚጋ አጽመ ቅዱሳን የሚል ማስታወቂያ እናስቀምጠናል። እዚጋ ላይ የቅዱሳን አጽም ነው። እንደምታዩት አልፈረሰም፣ አልበሰበሰም። ከአባታችን ከአቡነ ሙሴ ጋራ የመጡ 4000 ቅዱሳኖች አሉ። ስለዚህ እነሱ ሁሉም በዚህ ቦታ ነው ያረፉት። 12 ደግሞ ደቀ መዛሙርት አሉ። ከኢትዮጵያ ነው ከግብጽ ነው? ከግብጽ ከእስክንድርያ ጀምሮ ከእስራኤል ጀምሮ አብረው ከዚህ ሰው ከንጉሱ አንለይም እያሉ አብረው የመነኑት ማለት ነው። ከግብጽ ከእስክንድርያ እንደዚሁም ከኢትዮጵያ ጭምር ኢትዮጵያውያንም አሉ። አይ ከ4000 ከውጭ ነው የመጡት አብረው። እዛ እነሱ ሁሉ እንግዲህ በዚህ ቦታ ነው ያረፉት። እንዴ ጥርሳቸው እኮ ነው 4000 ቅዱሳን እዚህ ውስጥ አለ። አይ እዚህ ቦታው ላይ ተከትለው የመጡትን ለማለት እንጂ ብዙ ነው ወደዛ ያለው። በነገራችን ላይ ብዙ ነው 4000 ሆናል እያልን አይደለም፣ ግን ብዙ ቅዱሳን አጽም ነው ያለው ጥፍራቸው። የገበታ ስዕል አይገርማችሁም? የሚገርም ጥበብ ስዕሉ እንዳይበላሽ እንዳይቆሽሽ ይኸው እንደዚህ ይዘጋል። እኛ ስዕል አድኖችን በየቤታችን እንዴት አድርገን ነው የምንይዘው? በእጃቸው የጨበጡት መስቀል ብዙ ድውያንን የፈወሱበት መስቀል አጠገብ ተቀምጠናል፣ ደግሞ ተሳልመናል፣ ተባርከንበታል። እናንተም በረከታችሁ እንዲደርስ የእሳቸው በረከት እንዲደርስ ገዳሙ ጋር እየመጣችሁ ተሳለሙ፣ ተባረኩ። ገዳሙንም በብዙ መልኩ አግዙት፣ እርዱት። በተለይ ይህ ገዳም ራሱን የሚችልበት የሚተዳደርበት መሬት ከብት እርባታም ንብ እርባታም የለውምና ሀገር ውስጥ ውጭ ሀገር መካከለኛው ምስራቅ ክፍለ ሀገር ኢትዮጵያ ውስጥ የምትኖሩ
ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ከታች በምናስቀምጥላችሁ የገዳሙ አካውንት ይህንን ገዳም አግዙት። ደግሞ ከአዲስ አበባ ብትመጡ 573 ኪሎ ሜትር ነው። እስከ ኮምቦልቻ በአውሮፕላን ብትመጡ ከዛ በኋላ ያለው መንገድ በመኪና እጅግ በጣም ቅርብ ነው። የአቡነ ሙሴ ረድኤታቸውና በረከታቸው ይደርብን። የቀን ረሃቡን፣ የሌሊት ብርዱን፣ ውሻውን፣ ጅቡን፣ ነብሩን፣ እባቡን ታግሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ለዘመናት እንዲቀጥል ዋጋ እየከፈሉ ያሉት እነዚህ የአብነት ተማሪዎች ናቸው። ቤታቸው ፈርሷል፣ መማሪያቸው ወድቋል። በረሃብና በጥም እየተፈተኑ ነውና እንድረስላቸው። ጾሙ መስገርተን ተያይመሩ ወታዘዝ ጾሙ መስገርተን ታቦ ወይ ደቁ ውስጥ ኢቲ መስገርት ወስብት እመቤቴ ማርያም እለምንሻለሁ በልቅሶ በዋይታ ፊትሽ ወድቄያለሁ። እመቤቴ ስሚኝ ተማጽኜሻለሁ። ችግራችን መቼም ተነግሮ አያልቅም እና አቡነ ሙሴ በገደል ውስጥ በጫካ ውስጥ የበቁ ስለሆኑ ምንም የሚሰማቸው የለም። እኛ ግን ግብዞ ይሆንና ምን እንደው ቤት እንኳን አንድ ቤት ውስጥ አባት 5-6 ነው ያለው። ሴቶች እናቶቻችን 5-6 ነው ያለው። የቤት እንኳን እንደው እኛ ዛሬ ግብዞች ስለሆንን እንደነሱ ወደዚያ አልበቃን ስለሆንን በተለይ አሁን እዚህ እንደ በርበሬ እንኳን እንዳንተክል መሬት የለም፣ ድንጋያማ ነው። አንድ ኩንታል በርበሬ ትመጣለች፣ 2 ሰንበት አትቆይም። ነጭ አቦስዳ ነው የምንበላ፣ ነጭ አቦስዳ ይባላል። ቅመም ይሁን እንጂ እንዲያ አንዱ እንኳን በርበሬ እንኳን አቅም አጣን፣ የለም። እንደው መቼም እንደነሳቸው እንሆናለን ብንል ዛሬ ነገ ስንል ይኸው እንደው አለን፣ እንደው ዝም ብለን ያው ዱር ውስጥ እንዳለን ነው ምንቆጥረው። ዱር ውስጥ እንዲያ ባላችሁ አቅም እርዱን፣ አሁን መብራትም የለም። እሰራለሁ እየደበዘዘ በቃ አልሰራም አለ። ሰውም ሲሄድ እንቅፋቱ መከራ ነው። ውስጡ መቃብር ስለሆነ ነው አልሰደናል። እና እንዲሁ ደካማ ነው ያለን። ወይ አንደኛው እንደ አልበቃን አንችል ሆነ። ግብዞኝ ነው፣ በጣም ግብዞኝ ነው። በትንሿ መገበዝ፣ በትልቁ መገበዝ። ፈተናውም እዚያን ያህል ነው። ደግሞ ቤት ባላገሮች ነው ይዘው ከበው ያሉ፣ ለቤት እንኳን አልበቃን። ችግራችን በጣም ከፍተኛ ነው ማለት ነው። አንደኛ ረሃብ ነው። ሁለተኛም በቤተ ክርስቲያኑም ችግር አለበት። ከቤተ ጊዮርጊስ እስከ ቤተ ሙሴ እስከ ቤተ ማርያም ድረስ ያለው ምንጣፍም የለውም። በምን ስነድና ስንመጣ የሚቸግረን እንትኑ ምንጣፉ አፈሩ እንትን እያለ እንትን እየተነሰነሰ እንትን እያለ ነው የምንመጣው ማለት ነው ለቤተ ክርስቲያኑ። ደግሞ ወደዚህ ወደ ማህበሩ አንድነት ስንመጣ ደግሞ ረሃቡና ጽሙ በጣም ችግር አለ። እርሻ የለን፣ የምታዩት ነው። ይህንን ገደል እዛ ማዶ የምትመለከቱ ይህንን በተመለከኝ ነው ግራው ታዩ ገደል ነው። እዚህ ውስጥ እንግዲህ ነው ያለን ተቀብረን ማለት ዝም ብለን ማለት ነው። እና ችግራችን ረሃቡ ጥሙ የጸናብነን ያለ ነው ማለት ነው።
እንግዲህ አሁን እናንተ መጣችሁት እንግዲህ እንብላችሁ አሁን እኛ እንደምትጠይቁት እርዳታ እንዲያደርጉልን ኢትዮጵያን ኦርቶዶክሳን የሆነው ሁሉ እየነገራችሁልን ችግራችን እንድታቃልሉልንና እኛም በቦታው እንድንጸና እንፈልጋለን። ውድ የቤተ ክርስቲያኗ ልጆች ይህ ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በዳውንት ወረዳ 011 ቀበሌ ልዩ ስሙ የድባ አቡነ ሙሴ ገዳም ነው። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም ይባላል ያለንበት ቦታ። እንግዲህ በዚህ ቦታ ላይ እንደምታዩት በርካታ ከ140 በላይ የሚሆኑ አባቶች፣ እናቶች፣ መነኮሳትና መነኮሳያት አሉ። ነገር ግን እዚህ ውስጥ ብዙ ተግዳሮቶች አሉ። እንግዲህ አባቶቻችን ሐዋርያት አባቶቻችን ሊቃውንት እንዳሉት ከረሃብ ጦር ይሻላል ነው። እንደተባለውም ጦርነቱን ችለናው ያው በሰሜኑም ጦርነት ያሁኑም ጦርነት እንግዲህ እንደምታውቁት አካባቢያችንን እየበዘበዙ የሰው ሕይወት እየቀጠፈ ያለበት ሁኔታ ነው ያለው። ጦርነቱም ሊፈታን አልፈታንም። በዚህ ውስጥ እንግዲህ የአራዊት መኖሪያ ቦታ ነው ነው ለመናገር ዙሪያውን እባቡ፣ ነብሩ፣ ዘንዶው፣ ጊንጡ ወዘተ እነዚህ ሁሉ በአራዊት ተከበን ያለን ሰዎች ነን። ነገር ግን የአራዊቱንም ባህሪ ተለማምደነው እየኖርን ነው። የጫካውንም ባህሪ ተለማምደነው እየኖርን ነው። ነገር ግን ረሃቡን መቋቋምና መለማመድ አንችልም። ምክንያቱም ከረሃብ ጦር ይሻላል። አንድ ሰው አንድ ቀን ሳይበላ ቢያድር ራሱን ተቋቁሞ መሄድ አይችልም። አባቶቻችንም ቢሆን በአሸዋ ሲኖሩ እና አቡነ ተክለ ሃይማኖትም ገድላቸው ሲነገር ለ7 ዓመት 70 ሽንበራ በሉ ነው እንጂ ያለ እህል ውሃ አይሆንም። ስለዚህ አባቶቻችን፣ እናቶቻችን፣ ልጆቻችን በሀገር ውስጥም በሀገር ውጭም ያላችሁ የቤተክርስቲያኗ እምነት ተከታይ ኦርቶዶክሳውያን ሁሉ ሁላችሁም ስለ ጻድቁ ስለ አቡነ ሙሴ ብላችሁ የማይበር እንዳይበተን የምትችሉትን እንድታግዙና እንድትረዱ እንጠይቃለን። የዝጋ ውስጥ ያሉ አባቶች ዓለምን ንቀው በገዳም ወድቀው የሚኖሩት ያው የስጋ ፍላጎትን ለማሟላት አይደለም። ዝጋ የመጡት በዚሁ ድምጽ የአራዊቱን ድምጽ ግርማ ሌሊቱን ጨለማውን ታግሰው በጨለማ ውስጥ እየኖሩ ያሉት ያው አንድ እግዚአብሔርን ከመናፈቅ ሁለት ለኢትዮጵያውያን በመጸለይ ነውና ዝጋ ያለው ገዳም መቆየት በዚህ አባቶች መቆየት አንድ ቦታው ይተበቀሉት ጸሎታቸውም ለሀገር ይተርፋልና መመናን በዚህ መልኩ እንድታግዙን ነው። በሌላው መልኩ ብዙ አይነት ዘርፈ ብዙ ችግር ነው ያለው። ከምግብ ባሻገርም እንደተባለው ጨለማ ነው። እዛ አካባቢ ላይ የመብራት አገልግሎት ስለሌለ ወደ ላይ ወደ ታች ለማለት በጨለማ ወደ ቤተክርስቲያን ሌሊት ለአገልግሎት ለመሄድም ከአገልግሎት ለመመለስም በጣም ብዙ አይነት ችግሮች ስላሉ ውድ ኢትዮጵያውያን የቤተክርስቲያን ልጆች አባቶች መነኮሳት ከመፈታታቸው በፊት የምትችሉትን እንድትረዱን በጻድቁ አቡነ ሙሴ ስም እንጠይቃለን። እሺ፣ ስሜ የማያመጣ ስላሴ ይባላል። ያው በገዳማችን ብዙ ችግሮች አሉ። በተለይም ግን የመብራት ረሃብም አለ፣ የባት እጥረት አለ። በአንድ ባት 3 4 እስከ 5 ድረስ ነው የምንኖረው። ዋናው ፈተናችን ረሃብ ነው። ሁሉንም ነገር መቋቋም ብንችል ረሃብን ግን መቋቋም አንችልም። ምክንያቱም አባቶቻችንም ከረሃብ ጦርነት ይሻላል ብለዋልና ረሃብ ከባድ ነው። መነኩሴ እህል አይበላም የሚባል ነገር አለ። ቢሆንም ግን ነፍስ የምትቆመው ስጋ ስትቆም ነው። ስለዚህ ለቁመተ ስጋ ያህል ትንሽም ቢሆን ያስፈልጋል። በእናቶች በኩል ደግሞ ያው የእናቶች የተፈጥሮ ጉዳይ ያለና የንጽህና መጠበቂያ ያስፈልጋል። ብዙ ነገሮች ያስፈልጋሉ። የእናቶችን ልምድ መቋቋሚያ ብዙ ነገሮች ያስፈልጋሉ። ሁሉም በዝርዝር ስለሚታወቁ እናቶቻችን በተለይ ስለሚያውቁት ዘርዝሮ መናገር አያስፈልግም። እነሱ ነገሮች ቢሟሉልን ከችግሮቹ ሁሉ ግን አሁን በጣም የከበደን የረሃቡ ነው። የመሬት ጥበት አለ። ያው መንቀሳቀሻም የምንሰራበትም መቋቋሚያም ነገር የለንም እና ያው እንግዲህ ሌላውን ችግር ተቋቁመን ብንኖርም ረሃቡን ግን መቋቋም አልቻልንም። ሽሮ ለመብላት እንኳን በመልኩ በርበሬ ምናምን ለማገናኘት አቅቶናል። ሽሮን ለመግዛትም አልቻልንም። በጣም ችግር ነው ያለው። አሁን መነኮሳቱ የምታዩት የሽሮ ለመብላት ራሱ በጣም ችግር ነው። በቃ ተፈትኖ ነው ያለው ሁሉ በቃ አይሚበላም ነገር አይደለም። ያው ዝም ብሎ የግድ ሲቸግር ለረሃብ በቃ ለመቆም ያህል ነው እንጂ ተበልቶ ስራ ለመስራት የሚያስችል አይደለም እና ያው ተቸግረናል። እንግዲህ ከዚህ ገዳሙ የእርሻ ቦታ ምናምን የለውም። አትክልት ራሱ ለማልማት ጦጣዋሽ ኩኩ ራሱ ከባድ ነው እና ስለዚህ ያለን ችግር ከረሃብ ለመወጣት ሽመና ምናምን ለመስራት ራሱ ዕቃ የለንም። ብዙ ነገር ያስፈልገናል። ስለዚህ
እናንተ ብትረዱኝ የሚል ከገዳሙ አበመኔት ከአባ ዮሴፍ ጋር አቡነ ሙሴ አንድነት ገዳም መነኮሳት ስራ አልፈቱም። ሌሊት በጸሎት ቀን በስራ። አባታችን አሁን ይሄ የምንገኝበት የሽመና ቤት እንደሆነ ያስታውቃል። በዚህ የሽመና ቤት ምንድን ነው የምታመርቱት? ሁሉንም እንደተዛዙ ሁሉንም እናመርታለን። እንዲሰራት ይፈልጋል። ሙሉ ነጠላ ጋቢ ሊሆን ይችላል፣ ቀሚስ ሊሆን ቀሚስ እናቶች ሊሆን ይችላል፣ ፎጣ ነጠላ ሊሆን ይችላል። ያው የሚፈልገውን እናመርታ እናም በዛው ነው የምናመርተው። አንድ የገዳማችን አካውንት ገዳሙን ለመርዳት በምትፈልጉበት ጊዜ የገዳሙ አካውንት 1011 04 23 709 ነው የሚለው። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም ብሎ ይወጣላችኋል ስሙ ማለት ነው። ስልክ ቁጥር 0931 49 68 24 09 06 44 29 03 ነው። ስልክ እዚህ ቦታው ላይ ስለማይሰራ ፈልጋችሁ ካጣችሁን መልእክት ቴክስት አስቀምጡልን። ኔትወርክ ላይ ሲሆን እናገኘዋለን ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። አዲስ አበባ 573 ኪሎ ሜትር ከደሴ 169 ኪሎ ሜትር ተጉዘን እዚህ የድባ መቅደሰ ማርያም አቡነ ሙሴ ፍልፍል ዋሻ አንድነት ገዳም ያደረግነው ቆይታ በዚህ ተቋጭቷል። የእናቶች ገዳምና የአባቶች ገዳም በብዙ እየተፈተነ ነው። ይህንን መርሃ ግብርም የምትመለከቱ እና የተመለከታችሁ ሁላችሁ ገዳሙ መብራት የለውም። ገዳሙ በረሃብ እጅጉን አብዝቶ ተፈትኗል። በቀን አንዴ ጭብጥሬ ነው የሚበሉት። ነገር ግን እሱንም ቢሆን አላገኙም። ከ140 በላይ መነኮሳት። ስለዚህ ገዳሙ ራሱን እንዲችል ራሱን በራሱ እንዲያስተዳደር መሬት ቢገባለት የሸማኔው ስራ፣ የንብ እርባታው፣ የከብት እርባታው ቢስፋፋለት ገዳሙን በጽኑ አለት ላይ ማቆም እንችላለን። እኛ ግን ከአባ ዮሴፍ የገዳሙ አበመኔትና ከገዳማውያኑ ጋር የነበረን ቆይታ በዚህ ይጠናቀቃል። ሌላ ጊዜ ሌላ ቅዱስ መካን እስክናሳያችሁ ድረስ ቸር ቆዩ። አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታ ስጠን፣ ይቅርታን ስጠን ከኃጢአቴ ማንጻት ከክፉ በደሌ ከክፉ ኃጢአት እንዳልሆናት ሎሌ ከሐሜት ሳበሳዬ በሌሊት ሳብከው